ሰላም ጤና ይስጥልን ውድ የሚኪያስ ሚዲያ ተከታታዮች እንደምን ውላችኋል? ለዕለቱ ይሆናሉ ያላቸው መረጃዎች ይዘን ወደ እናንተ መጥተናል። በቅድሚያ ግን የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እንጋብዛለን። በወቅታዊ የረሃቡ ሁኔታ ዙሪያ አንዳንድ መረጃዎችን ይዘን ወደ እናንተ መጥተናል። ስለምትከታተሉን እያመሰገንን በቅድሚያ አሁንም ሰብስክራይብ እንድታደርጉን በአክብሮት ጋብዘናችኋል። መልካም ጊዜ ይሁንላችሁ። አሁን ወደ መረጃዎቹ እናልፋለን። በቅድሚያ ወደ ቀወት ነው የምናልፈው። በቀወት ወረዳ ግድያ መፈጸሙ ነው የተነገረው። አማራ ክልል ሰሜን ሸዋ ዞን የቀወት ወረዳ ሚሊሻ ጽሕፈት ቤት ኃላፊ አቶ መሀመድ ሰይድ እና የወረዳው የሰላምና ደህንነት ጽሕፈት ቤት ሹፌር አቶ አስቻለው ዘውዴ በትናንትናው ዕለት ሰኞ በታጣቂዎች መገደላቸው ነው የተሰማው። ወረዳው እንዳስታወቀው ሁለቱ ሰዎች የተገደሉት በሕግ ማስከበር ስራ ላይ ሆነው ነው ተብሏል። በአማራ ክልልና በትግራይ ክልል መካከል ደግሞ አካባቢዎች ያለው ሁኔታ ደግሞ ምን ይመስላል የሚለውን ደግሞ ወደሱ እናልፋለን። በአማራ ክልልና በትግራይ ክልል መካከል የማንነትና የወሰን ጥያቄ ከሚነሳባቸው ቦታዎች አንዱ በሆነው በራያ አላማጣ ወረዳ ጥሙጋ ቀበሌና በአላማጣ ከተማ 04 ቀበሌ ሀርኪሳ ጎጥ ትላንት ከሌሊቱ 9 ሰዓት ተኩል አጠቃላይ 19 ሰዎች በታጣቂዎች ወዳልታወቀ ቦታ መወሰዳቸውን መረጃዎች አመልክተዋል። ወዳልታወቀ ቦታ የተወሰዱት እነዚሁ ዜጎች እንግዲህ ቄስ ካሳ ቢወጣ የራያ ሀገረ ስብከተ ወንጌል ኃላፊ እንደሚገኙበት ነው። ከነዚሁ ታጋጆች ውስጥ መካከል አንዱ እንደሆኑ እንግዲህ የተነገረው። በሌላ በኩል የኢትዮጵያ የግል ድብልቅ የትራንስፖርት ወይም መልቲ ሞዳል አገልግሎት ሰጪ ኩባንያዎች ጅቡቲ ላይ ለደረሰ እንዳይቆርጡ የወደቡ ባለስልጣናት በድንገት ማገዳቸው በግል ኩባንያዎች የሎጂስቲክ ትራንስፖርት ዘርፍ ላይ ከባድ ችግር መፍጠሩን ፎርቹን መዘገቡ ተነግሯል። ፎርቹን ጋዜጣ ማለት ነው። የጅቡቲ የወደብ አስተዳደር ከእንግዲህ በወደቡ ላይ ደረሰ መቁረጥ የሚችሉት የንግድ መርከብ ባለቤቶች የሆኑ የትራንስፖርት አገልግሎት ሰጪ ኩባንያዎች ብቻ ናቸው ማለቱን ዘገባው ጠቅሷል። በዚህ አዲስ መመሪያ ሳቢያ የግል ትራንስፖርት ኩባንያዎች የካርጎ ጭነቶችን ከወደብ ማውጣት እንዳልቻሉ ዘገባ አመላክቷል። በኢትዮጵያና በጅቡቲ መካከል ቀደም ሲል የተፈረመው የወደብ አጠቃቀም ስምምነት የጊዜ ገደቡ ያለፈ ሲሆን ስምምነቱን በድጋሚ ለማደስ ንግግር እየተደረገ ይገኛል ነው የተባለው። የብልጽግና ፓርቲ ምክትል ፕሬዚዳንት አደም ፋራህ የመሩት ልዑካን ቡድን ባለፈው ሳምንት ወደ ጅቡቲ ተጉዞ ከሀገሪቱ ባለስልጣናት ጋር መነጋገሩ አይዘነጋም። መንግስት ለግል የድብልቅ ትራንስፖርት አገልግሎት ሰጪ ኩባንያዎች ለመጀመሪያ ጊዜ ፈቃድ የሰጠው ከ1 ዓመት በፊት ሲሆን ቀደም ሲል ዘርፉን በብቸኝነት ተቆጣጥሮት የቆየው መንግስታዊው የባህር ትራንስፖርትና ሎጂስቲክ ድርጅት እንደነበረ ነው የታወቀው። ወደ ሌላ መረጃ እናልፋለን። በትናንትናው ዕለት ህዝባዊ ወያነ ሓርነት ትግራይ ወይም ደግሞ ህወሓት ሳምንታዊ መልእክቱን አስተላልፏል። በዚህ ሳምንታዊ መልእክት ላይ ትዕግስትም ልክ አለው ሲል አመልክቷል። ህዝባዊ ወያነ ሓርነት ትግራይ ወይም ደግሞ ህወሓት በትናንትናው ዕለት በይፋዊ የማህበራዊ ትስስር ገጹ ባወጣው ሳምንታዊ መልእክቱ በህጻጽ ተፈናቃዮች ካምፕ የሚገኙ ተፈናቃዮችን ለማዳን ርብርብ ማድረግ እንደሚገባ ገልጿል። ፓርቲው አያይዞም በቀዳዳ የአሻራ ድንኳን ውስጥ የሚኖረው ህዝባችን የአራዊት ሰለባ ሆኗል ብሏል። የአራዊት ሰለባ ሆኗል ያላቸው እንግዲህ ከዚህ ቀደም በመቀለ ቅርብ ርቀት በሚገኘው በሰባ ካሬ የተፈናቃዮች ካምፕ ውስጥ የሚገኙ ህጻናትና አንዳንድ አዋቂ ሰዎች በጅብ መንጋ አደጋ እንደደረሰባቸውና የአንድ ህፃን ህይወት ማለፉ ከተነገረ በኋላ ነው ይሄ ጉዳይ አጽንኦት እንዲሰጠው በብዙዎች ዘንድ ማሳሰቢያ ሲቀርብበት የነበረው። በዚህ መልእክቱ ላይ ቀስ በቀስ የሰብአዊ እርዳታ አቅርቦት እያሽቆለቆለ በመምጣቱ በሁሉም የተፈናቃይ ካምፖች ውስጥ ከባድ ቀውስ መከሰቱን አመልክቷል። በየዕለቱ ህዝባችን በረሃብና በጠኔ እየሞተ ይገኛል። የዚህ ቀውስ አንዱ አካል በሆነው የህጻጽ ተፈናቃዮች ካምፕ በተከሰተው ረሃብ በርካታ ወገኖቻችንን አጥተናል ብሏል ህወሓት። እንደተለመደው ህዝባችን ለተቸገሩት ወገኖቻችን በተባበረ ክንዱ ርብርብ መድረስ አለበትና በተለይም የግብረሰናይ ተቋማት ኃላፊነታቸውን ሊወጡ ይገባል ያለው ህወሓት ዓለም አቀፉ ማህበረሰብ በትግራይ ህዝብ ላይ እየተፈጸመ የሚገኘውን የዘር ማጥፋት ወንጀል ለመከላከል ጥረት እያደረገ አለመሆኑን አመልክቷል። አክሎም ተገቢውን እርምጃ መውሰድ የዓለም አቀፉ ማህበረሰብ ኃላፊነት ነው፣ ኃላፊነቱን ሊወጣ ይገባል፣ ትዕግስትም ልክ አለው በማለት አሳስቧል። በሌላ በኩል ወደ ሌላ መረጃ ስናልፍ መላው የትግራይ የንግድ ማህበረሰብ ሰላማዊ ሰልፍ ሊያካሄድ ነው ተብሏል።
በትግራይ ክልል ጊዜያዊ አስተዳደር ስር በሚገኙ ከተሞች ሰላማዊ ሰልፍ ለማካሄድ ዝግጅት ማጠናቀቁን የትግራይ ንግድና ዘርፍ ማህበራት ምክር ቤት አስታውቋል። የምክር ቤቱ ፕሬዝዳንት አቶ በሪሁ ሀፍቱ ለመገናኛ ብዙሃን በሰጡት መግለጫ በተመሳሳይ ሰዓት ሰላማዊ ሰልፍ እንደሚካሄድ ነው የገለጹት። ታህሳስ 21 ቀን 2018 ዓ.ም በሚካሄደው ሰላማዊ ሰልፍ በምክር ቤቱ ተደጋጋሚ ጥያቄ ቀርቦባቸው ምላሽ ያላገኙ ችግሮች ማለትም የወሊድና የቅጣት እንዲሁም የተሻሻለው የግብር አዋጅ ጉዳዮች እንደሚነሱ የምክር ቤቱ ምክትል ፕሬዝዳንት አቶ ጸጋይ ሀድጉ ተናግረዋል። የትግራይ ንግድ ማህበረሰብ ከጦርነቱ በፊት በብድር የወሰደው ወደ 32 ቢሊዮን ገደማ ብር መኖሩንና በአሁኑ ወቅት በወለድና ቅጣት ወደ 80 ቢሊዮን ብር ገደማ ባለዕዳ መሆኑን የገለጹት የምክር ቤቱ አመራሮች የዓለም ማህበረሰብ ችግራችንን እንዲሰማ፣ የሚመለከታቸው የፌዴራል መንግስት አካላት ደግሞ በአፋጣኝ መፍትሄ እንዲሰጡን እንጠይቃለን ብለዋል። የተሻሻለው የግብር አዋጅ 1395/2017 በትግራይ በጦርነቱ የተነሳ የደረሰውን ዘርፈ ብዙ ጉዳት ግምት ውስጥ ያላስገባና ኢፍትሐዊ መሆኑን ያነሱት አቶ በሪሁ የኢትዮጵያ መንግስት ጥያቄያችን ፍትሐዊ መሆኑን ተረድቶ አፋጣኝ ምላሽ ሊሰጠን ይገባል ብለዋል። አሁንም እንግዲህ ወደ ሕጻጽ ነው የምናመራው። እንግዲህ በሕጻጽ የተፈናቃዮች ካምፕ ውስጥ ስላለው ሁኔታ እንግዲህ የትግራይ ክልል ጤና ቢሮ ማብራሪያ ሰጥቷል። የትግራይ ክልል ጤና ቢሮ እንግዲህ በትግራይ ሰሜናዊ ምዕራብ ዞን አስገደ ወረዳ ከሽረ እንዳስላሴ ከተማ አቅራቢያ የምትገኘው ሕጻጽ ተፈናቃዮች ካምፕ ውስጥ ተጠልለው የሚገኙ 16,000 የሚሆኑ ተፈናቃዮች ከፍተኛ የሆነ የምግብ እጥረት እንዳጋጠማቸው በተለያዩ መገናኛ ብዙሃን በኩል ሲነገር ነበር። በአካባቢው ስላጋጠመው የምግብ እጥረት፣ የጉዳቱ መጠንና ስፋት ዙሪያ የተብራራ መረጃ እስካሁን ከክልሉ ጊዜያዊ አስተዳደር የተነገረ ነገር የለም። ከክልሉ ጤና ቢሮ በተገኘው መረጃ መሰረት ጉዳዩን የሚያጣራ ቡድን ከሚመለከታቸው አካላት በማውጣጣት ትናንት ከሰዓት በኋላ ወደ አካባቢ መንቀሳቀሱ ተነግሯል። ቢሮው የወረዳው ጤና ጽሕፈት ቤት የምግብ እጥረት እይታ ወይም ደግሞ ስክሪኒንግ አድርገው የነበረ ቢሆንም ወረዳው የሚያቀርበው ሪፖርትና መሬት ላይ ያለው ልዩነት አለው ነበር ያለው። የችግሩን ስፋት በተመለከተ እንግዲህ ትናንት ከሰዓት 10 ሰዓት ወደ ቦታው አንድ ቡድን መንቀሳቀሱ ቢሮ ያመለከተ ሲሆን በጉዳዩ ዙሪያ ዝርዝር መረጃ እንደደረሰ ይፋ እንደሚያደርግ ነው ጤና ቢሮ የገለጸው። በማህበራዊ ሚዲያው ላይ እንደሚተላለፈው የወረዳው ጤና ጽሕፈት ቤት የምግብ እጥረት እይታ ስክሪኒንግ አድርገው ነበር። ወረዳው የሚያቀርበው ሪፖርትና መሬት ላይ ያለው ልዩነት አለው ያለው ሲሆን ይህ ቢሮ ስለዚህ እንደ ጤና ቢሮ ከሚመለከታቸው አካላት የተውጣጣ የአደጋ ጊዜ ዝግጁነት ቲም ወይም ደግሞ ኢመርጀንሲ ፕሪፔርድነስ ቲም ተዋቅሮ ትናንት ከሰዓት ወደ ቦታው መንቀሳቀሱን ያመለከተው። ያለው ሁኔታ ምንድን ነው የሚለውን የመረጃ ማጣራት ስራ ተግባራዊ እንደሚደረግና ጤና ቢሮ የተረጋገጠ ወይም ደግሞ አክቹዋሊ የሆነ መረጃዎችን ለማግኘት እየጣረ መሆኑን ተመላክቷል። በማህበራዊ ሚዲያው ግልጽ የሆነ መቀንጨር እና የምግብ እጥረት ያጋጠማቸውን በእድሜ ጠና ያሉ ሰዎችን ፎቶ አይተናል። እንደ ጤና ቢሮ እንደዚህ አይነት ችግር ላጋጠማቸው ዜጎች የሚሰጥ 300 ካርቶን ኃይል ሰጪ ብስኩት ወይም ደግሞ ሃይ ኢነርጂ ብስኩት ትናንት ጠዋት ወደ ቦታው እንዲላክ መደረጉን ተመላክቷል። ነገር ግን የችግሩ መጠን ምን ያህል ነው በሚለው ዙሪያ ወደ ቦታው የተንቀሳቀሰው ቡድን መረጃውን እንደላከ የምናሳውቅ ይሆናል ሲል የክልሉ ጤና ቢሮ ገልጿል። ይህ በእንዲህ እንዳለ እንግዲህ ከሕጻጽ ባለፈ ሌላ አንድ ተፈናቃይ ካምፕ አለ። አዲ ማህመዳ የሚሰኝ ተፈናቃይ ካምፕ ነው። በዚያ የሚገኙ ከ6600 በላይ ተፈናቃዮች በረሃብ ችግር ምክንያት በሞት አፋፍ እንደሚገኙ ተነግሯል። የክልሉ ቴሌቪዥን ጣቢያ የሆነው ትግራይ ቴሌቪዥን የጋዜጠኞች ቡድን በዚያ ቦታ ተገኝቶ እንዳረጋገጠው ከሆነ ባለፉት 2 ዓመታት በዚህ ማዕከል የተጠለሉ 282 ተፈናቃዮች በረሃብ መሞታቸውን የተነገረው። በሰሜን ምዕራብ ትግራይ ዞን መቀመጫውን ያደረገው ይህ ተፈናቃይ መጠለያ ካምፕ እንግዲህ አዲ መሐመዳ ይባላል። እንግዲህ ይሄ ተፈናቃዮቹ ወደ ቀድሞ ቀያቸው የመመለሳቸው ሁኔታና ሌሎች ጉዳዮች እንግዲህ በእጅጉ አዝጋሚ በመሆኑ ምክንያት እንግዲህ ከዚሁም በተያያዘ ደግሞ የሰብአዊ እርዳታ አቅርቦት ችግር በመፈጠሩ ምክንያት ከ2016 እስካሁን ድረስ ወደ 283 ያክል ዜጎች የሞት ሰለባ ሲሆኑ 6630 ወገኖች ደግሞ አስቸኳይ ድጋፍ እንደሚያስፈልጋቸው እና
ይሁንና እርዳታ ባለማግኘታቸው ምክንያት በየዕለቱ እየደከሙ እየሄዱ እንደሚገኙ የማዕከሉ አስተባባሪ የሆኑት አቶ ብርሃኑ አማረ ተናግረዋል። በዚህ ማዕከል በሳምንት አንድ ጊዜ የሞባይል ክሊኒክ ወይም ደግሞ ተንቀሳቃሽ የሕክምና አገልግሎት የሚሰጥ የትም አይነት የጤና ተቋም ስለ አለመኖሩን ያነሱ ሲሆን በዚህ የተነሳ በረሃብ ችግር ምክንያት በማይመች የመጠለያ ካምፕ ውስጥ በመሆን ለህመም የተጋለጡ ወገኖች እኩል የህክምና አገልግሎት እያገኙ አለመሆናቸውም እና ስቃያቸው እየጨመረ በመምጣቱ የተነሳ የተፈናቃዮቹ ህልፈተ ህይወት እንዲጨምር ዋና ምክንያት እየሆነ ስለመምጣቱ ነው የተናገሩት። እንግዲህ አዲ መሐመዳዊ የተባለው የተፈናቃዮች ካምፕ እንግዲህ ከ27300 በላይ ተፈናቃዮችን የያዘ ሲሆን በዚህ ውስጥም በአብዛኛው ህፃናት እድሜያቸው እጅግ በጣም ከፍ ያሉ አዛውንቶችና አሮጊቶች እዛው እንደሚገኙ የተነገረው። እነዚሁ አዛውንቶች ደግሞ ጧሪ አልባ ስለመሆናቸው ነው የተናገሩት። እንግዲህ የእነዚህን ወገኖች ስቃይ የመጨረሻ መፍትሄ እንዲገኝለት ጥረት መደረግ እንዳለበት እንግዲህ አስተባባሪው ተናግረዋል። አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። መልካም ቀን ይሁንላችሁ። ሰብስክራይብ ማድረጋችሁን አትርሱ። ሼር አድርጉ። ፔጃችንም ላይክ ማድረግ እንዳትረሱ። መልካም ጊዜ